የጃኒ አካውንት ተዘጋ። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። ለረጅም ጊዜ በውስጤ ያስኩትን እውነት ልንገራችሁ። ከጆን ዳንኤል ጋር በነበረን ጊዜ ደስተኛ አልነበርኩም። ይመታኝ ነበር፣ ያስፈራራኝ ነበር። ከኔ ጋር ከተለየሽ ከቲክቶክ አጠፋሻለሁ ይለኝ ነበር። ላይቬን ያዘጋብኝ ነበር። በጣም ብዙ ነገርን አሳልፌያለሁ፣ ግን ሁሉንም በውስጤ ይዤው ቆይቻለሁ። ዛሬ ግን ልንገራችሁ ብላ ጃኒ እንደዚህ ስትል ተናገረች። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለ ለአመታት እያስፈራራኝ ኖረናል። እና አሁን ትናንትና ደግሞ ላይ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ምስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። ብዙ በዝምታ ያለፍኳቸው ነገሮች አሉ ለአመታት፣ ቢያንስ 2 አመት 3 አመት ይሆናል። ከነ ማስረጃው ምናምን ነው ማሳያችሁ። ብዙ ማስረጃም አለኝ። ለተንኩል ሳይሆን ማስረጃውን ያስኩት በዛ ሰዓት በጣም ያስፈራ ነበር ያለውበት ሁኔታና ምናልባት ብዬ ያስኳት። ስንጣላ ላይቪን ነው የሚያዘጋው፣ ስንደባበር ላይቪን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቪን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት ይችላል አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው ማስበው፣ ፍቅር ነው ብዬ ነው ማስበው። ገባችሁ? የእውነት ይሄንን ስሰማ ደንግጫለሁ። እናንተ ግን ምን ተሰማችሁ? በእርግጥ ጆን ዳንኤል ያናክል ማደንቀው ሰው አይደለም። ለሴት ልጅም ክብር የለውም። ብዙ ጊዜ ሰምታችሁት እንደሆነ ላይቭ ላይ በፊት እንኳን አብረው እያሉ ሲገናኙ ይሰድባት ነበር፣ ያመናጭቃት ነበር፣ ያዋርዳት ነበር። ምንም ስነ ስርዓት የለውም። ግን እኔ በዚህ መጠን ይሄንን ያደርጋል ብዬ አስቤ አላቅም ነበር። የእውነት በጣም ያሳዝናል። አንድ ብዙ ተከታዮች ያሉት ወጣት የድሮ ሰው አይደለም። እንግዲህ ከተማ ተወልዶ ያደገ ሰው ሴት ልጅ ላይ በዚህ መጠን በደል ያደርሳል ብዬ እኔ አላስብም። ጃኒን ደግሞ የምጠይቃት ነገር የወለደች ሴት እሺ ለልጆቼ ስል ብዙ ነገር ቻልኩኝ ትላለች፣ ያገባችም ለትዳሬ ስል ትላለች። እሱም ተገቢ ባይሆንም እሷን ለምን ስትል ነው በደል እየደረሰባት እየተደበደበች ያስፈራራት ችላ የምትኖረው? ለምን ብላ? ከሚዲያ የራቀች ሰው አይደለችም። በጣም ዓለም ብዙ አማራጮች ያሏት ቦታ እንደሆነች የምታውቅ ወጣት እንዴ! ገና ለገና ፍቅሩ ሊሆን ይችላል ተብሎ እንደዚህ አይነት ነገር እኮ አይደበቅም። ለማንኛውም በዚህ ጉዳይ ላይ ሰዎች በጣም ብዙ አስተያየት እየሰጡ ነው። እነሱን ሰብሰብ አድርጌ መጥቻለሁ። እስኪ አብረን እንስማቸው። ተገናኝታችኋል? ያልካት ነገር አለ? አካውንቷን አንተን ያዘጋኸው? አረ እኔ በምን አቅም ይዝም ብሎ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። መተው ማለት ምን አይነት ባለጌ ልጅ! ይሄ ልጅ እንደው ሚዲያ ላይ ምንም አራያ ማየውን ሰው መጥፋት ያለበት ሰው ነው። እንዲህ አይነት እህት አለን ሴት ልጅ ላይ እንዲህ አይነት ግፍ የሰራ ወንድ ሚዲያ ላይ ራሱ መቆየት የሌለበት ሰው ነው። በጣም የሚያስጠላ ሰው ነው።
ልጅቷን አሁንም ቢሆን ለመጣልና ለማጥፋት ስትል ይሄን የመሰለ ፎንቃ ትታ አንተ ጋር በሌሊት ስትደውል ሪሌሽንሺፕ ላለመበጥበጥ። ኧረ እባክህ እሺ፣ የድሮ ቪዲዮስ ቢሆን እኛ ምን ማረጋገጫ አለን? ባይዘው ጆን ዳንኤል በጣም ነበር የምወድ፣ በጣም ነበር የማከብር። ቀድሞ ያለቀሰ በሙሉ ተበዳይ አይደለም ምናምን ላልከው እስካሁን አንድ ቀን ያንተን ስም ጠርታ አታውቅም። ሲቀጥል ደግሞ ላረከው ነገር ምንም የተደናገጠ ማብራሪያ ምናምን መስጠት አልነበረብም። ልንገርህ፣ ይሄ የቆየ ነው። በሪሌሽንሺፕ ውስጥ ራቁቷን ሆና ምናምን አይደለም ራቁቷን ምንም ሆና በሪሌሽንሺፕ ውስጥ በሪሌሽንሺፕ ሰዓት ውስጥ ምንም ነገር ልታደርግ ትችላለች። ማንኛውም ሴት ልታደርግ ስለምትችል አሁን እሷን ለመጣልና ህይወቷን ለመበጥበጥ እሷን ለማጥፋት እያረግ ያለው ርቀት በጣም ከባድ ነው። እኔ ያየሁት ምንድን ነው የሚመስለኝ ይሄን ነገር ያደርጋል ብዬ አስባለሁ። ለምን መሰለ ፊት ለፊት ሆኖ የሚሰድባት ስድቦች ነበሩ። እኔ ራሱ እንደነግጥ ነበር አንዳንዴ። ይጂ ቦርኮ ምን ታመጫለች ከዚህ ውጭ ምናምን እያለ ምንጭቅጭቋን ያወጣታል። ሲፈልግ ደግሞ አብሯት ይሆናል። አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? ተጫውቶ ያዙ እንጂ ቆሎን የሚጠጣም ጣላቸው ሚሪንዳ ላምጣ ቢራ ይሻላል። ጮክ ብለሽ አትነግሪኝም እንዴ?